ልጄ በጨረቃ ማታ ማታ ሲመሽ እያነሳ ይጥለው፣ አንዴ ወደ እሳት አንዴ ወደ ውሃ እያነሳ ያፈልቀው። አብሮት ያደገ ጋኔን ነው። አብሮን ያደገው ከህፃንነቱ ጀምሮ እስካሁን ያሰጋል። እና እባካችሁ ይህንን ጋኔን ገስጻችሁ አስወጡልኛል። ይገርማችኋል። ይህ ጋኔን 9 ደቀ መዛሙርት ቢሉት ሊሰው አልወጣም። ስንት ነው? መልሱልኝ። ደግሞ ምን አይነት ክፉ ጋኔን እንደሆነ ነገራችሁ። ማለት የጋኔን ጥሩ የለው፣ ግን ይሄ ክፉነቱ አይሰማም፣ አይናገርም። ምን አይነት የት ነው ያስከው ውስጥ ነው አይሰማም። መቼ ነው የምትወጣው ውስጥ ነው አይመልስ። ደንቆሮም ግን ዲዳም ውጣ ቢሉት ወዲያ ቢሉት ለ9 እምቢ አለ። ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመው መሳቅ ጀመሩ። 9 መዋቃታቸው ብሎ አሁን ምን እዚህ ጉባኤ ላይ ርኩስ መንፈስ ያለበት ሰው በጣም ቢረብሽ፣ እዚህ የረበሸው ርኩስ መንፈስ ያለበት ሰው አምጥታል። እዚህ ያሉ 9 ካህናት ውጣ ቢሉት አልወጣም ቢል እናንተ ምን ታስባላችሁ? አዲስ አበባ ውስጥ እኮ ቄስ ነበር። ድሮም እኛ እናውቀዋለን። ድሮ ቀረ ካህን ነው እንለዋለን። ካህን የለም ነው ለ9 ወዲህ ቢሉት ሌላ ቀን እንኳን ጋኔን ያወጡ ሐዋርያት እኮ ናቸው። ይገርማል። ሌላ ቀን ያወጡ አሁን ቢሆን ቢያ ከዛ ይሁድ ይሾካሾካሉ፣ ይስቃሉ። ሐዋርያት 9 ሽቅቅ ብለው ቆመዋል። ጋኔኑ ልጁን ያንፈራፍረው። ይህ ሲሆን ጌታ 3 ደቀ መዛሙርቱን ይዞ ብርሃነ መለኮቱ ምን እያለ ነው? እያበራ ነው። ጴጥሮስ እዛ ቆሞ ጌታ ወይ በዚህ መሆን ለእኛ አቤት ወንድሞች እዛ ይሰቃያሉ። አንተ በዚህ መሆን ለእኛ መልካም ነው። አንተ ሲመች እኮ አይታየኝ ሰው ይችላል። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው የቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርት አመጣሁት፣ ሊፈውሱት ግን አልቻሉ። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ለማን ነው ቢቻልህስ? ለክርስቶስ ቢቻልህስ ይባላል። ለእግዚአብሔር ምን የሚል የለም። ቢቻልህስ ያለው ለምን መሰላል? ደቀ መዛሙርቱ ቃጣታቸው ያው መምህራቸውን የነሱ ቢጤ ነው። አሁን እኮ እግዚአብሔርን ያስተናግረው እኛ አገልጋዮቹ እኛ ስላቻለን የማይችል እንዳይመስላችሁ። እኛን ያቃተ እሱ ሁሉን ማቅረብ ይችላል። ቢቻልህስ ነው። ቢቻልህስ ትላለህ። ለሚያምን ሰው ሁሉ ይቻላል። ይህን ጊዜ ሰው ይሆን አለ አምናለሁ፣ አለማመኔን እርዳው አለ። እስኪ በሉ አምናለሁ፣ አለማመኔን። ይህ ሰው ያምናል ላያምን? ያምናል ላያምን? ለምን? ምን አለ? ምን እላለሁ? አምናለሁ አለ። መልሶ ደግሞ ስለዚህ የሰው ያምናል። ግራ ገባችኋል? እሱም ግራ ገብቶታል። ያምናልም አያምንምም። አምናለሁ ምን እንርዳው እያበሉ አለማመን አለ ለካ። ግራ ገባችሁ? ልቀይርና ልንገራችሁ። እጾማለሁ በሉ እስኪ። አለመጾሜን እርዳው። እንጾማለን አንጾም ግን እየጾመ ነው። ስጋውን በላ የሰው ስጋ ግን እንበላ። አናማም አንዋሽም። አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ። አለመጾሜን እጸልያለሁ። እንጸልያለን አንጸልይ ግን ደግሞ እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼ እንዳለ ከግራ ገብቷችሁ አያውቅም? ያውቃለሁ። የጸሎት ሰዓት እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅ። እጸልያለሁ ነው። አለመጸለይን እየጸለዩ አለመጸለያ፣ እየዘመሩ አለመዘመር፣ እየቀደሱ አለመቀደሳ። አምናለሁ አለማመኔን እርዳዋል። ይህን ጊዜ ጌታ ነው ያለው የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? አመጣው ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ።
9 ደቀ መዛሙርት ቅድም ለ9 እምቢ አላቸው አላልኳችሁ? 9 ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው? ለምን አቃተን? 9 ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመን ይወጥ ዘመን በጾም ወጾም። ይህ አይነቱ የጋኔን ወገን እንግዲህ አጋንንቱ ልቁን አይደሉ፣ ከዋነኞቹ አለቆች ይወደቋል። ሳጥናኤል ይመስላል ደግሞ ከታች የወደቀ ተራ መልአክ አለ። እንዲህ አይነቱ ወገን እንዲህ አይነቱ ነገር ያለ ጾምና ያለ ጸሎት አይወጣም። ከኔ ጋር ናችሁ ምዕመናን? አሁን እኛ እዚህ ይህንን ትምህርት ምርሶም ምዕመናን አልወጣ ያለ ጋኔን የለብንም። እስቲ አስተዋሱ። ከልጅነት ጀምሮ እምቢ ያለ አልወጣ ያለ ችግር መጀመሪያ ሀገራችን ኢትዮጵያ አልወጣ ያለ ጋኔን የለበት። አንዴ ወደ እሳት አንዴ ወደ ውሃ ይጨምረዋል ተብሏል። ሀገራችን ኢትዮጵያ አንዴ ወደ ሰላም አንዴ ወደ ጦርነት የሚጨምር ጋኔን የለበት አለበት። አንድ ሰሞን እፍ ብለን በፍቅር እንላለን፣ ጥቂት ቆይተን እንጋደላለን። መቼ ነው የምናርፈው? የዚች ሀገር ሰላም መቼ ነው ይመጣ? ያቺ ሴት መታ ጨርቁን ነፍታ ደሟን ቀጣለ። ደሟ የፈሰሰው ለስንት ዓመት ነው? አቤት! የኢትዮጵያ ደም ለስንት ዓመት ፈሰሰ? መቼ ነው የሚቆመው የኢትዮጵያ ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ሰው ጠፋ? የሚጋፋ አይደለም፣ ብዙ ሰዎች ተጋፍተዋል። ኃይል ከኔ ወጥቷል እንዲህ የሚያደርግ አንድ በእምነት ጨርቁን የሚነካ ጠፋው። ምንድን ነው እንደ ሀገር አለቅ ያለጋል። ይህንን ጾም አለቅ ያለን ጋኔን የሚያወጣ ያደርገናል። በግላችንስ አልወጣ ያለ ሰይጣን የለም? ከልጅነታችን ጀምሮ አለቅ ያለን ልጄ ማታ ማታ ይነሳበታል በጨረቃ አለ። አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል። ወጣቶች ማታ ማታ የሚነሳ ኃጢአት የለም? ማታ የሚጀምር ስካር፣ ማታ የሚጀምር ኃጢአት ዝሙት የለም? አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል። አንዴ ወደ መዝሙር አንዴ ወደ ዘፈን ይጨምራል። አንዴ መስቀለኛ አጣፍተን ታቦት እናጅባለን። ማታውኑ በጨረቃ ይጥለናል እሳቱ ኃጢአት ውስጥ። አስቸገር ነው እኮ ለእግዚአብሔር። ለብ ያልንበት ወይ አልካድን ወይ አላመንን በራን ወይም ትርጉስ ፍንቶን መልካም ነበር። እንዲያው ለብ ስላልክ ከአፌ ልተፋ ነው። እግዚአብሔር ከአፉ ላይ ዞን ተጨነቀ። እንዳይተፋን ፈጥሮና እንዳይወጠን ለብ ያልን ነው ክርስትናችን። ለብ ያለን ወይ አልካድንም ወይ አላመንም። በጨረቃ የሚጥለን ነገር የለም። ሆነ አልወጣ ያለ አመል ምንድን ነው? ማታ ማታ የሚነሳብን ምንድን ነው? እንዳትደክሙ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት። ከዚያ ወዲያ ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ በል አለው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። እስቲ ከኔ ጋር በሉ፣ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ይህንን ቃል መነሻ ርዕስ አድርገን በቀሪው አጭር የትምህርት ሰዓት እንማራለን። ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለአባቶቻችን ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሆንልን።
እንግዲህ እንደምታውቁት ምዕመናን የያዝነው ሳምንት ታላቁን አብይ ጾምን የጀመርንበት ነው። ከአብይ ጾም አስቀድሞ የመጀመሪያው ዘወረደ በመባል የሚጠራው ሳምንት ጾመ ሕርቃል በመባል የሚታወቅ ሌላ ጾምን የጾም ነው። ያው አባቶቻችን በዓልን ከበዓል ጾምን ከጾም አገጣጥሞ አንድ ላይ ማክበር አንድ ላይ መጾም የተለመደ ስለሆነ እንጂ የመጀመሪያው ሳምንት ጾመ ሕርቃል የሚባል ሌላ ጾም ነው። አብይ ጾም የገባው ዛሬ ነው። ከቅድስት ተብሎ ከሚጠራው እሁድ አንስቶ ከዛሬ ጀምሮ የምንጾመው መድኃኒታችን ኢየሱስ ክርስቶስ የጾመው ታላቅ ጾም ነውና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። አብይ ጾም ተብሎ ወይም ታላቅ ጾም ተብሎ የሚጠራው ለብዙ ሰው እንደሚመስለው በጾሙ ቀን ቁጥር ርዝመት አይደለም። እርግጥ ነው 55 ቀናት ከፊት ጾመ ሕርቃልን ከኋላ ሰሙነ ሕማማትን ጨምረን ስንጾም ረጅም ቀናት የሚጾም ጾም ነው። ነገር ግን አብይ ጾምን አብይ የሚያሰኘው የዘመኑ ወይም የቀናቱ ቁጥር አይደለም። እንደዚያ ከሆነ ከአብይ ጾም የሚበልጥ በቁጥር በጣም ረጅም ሌላ ጾም የምንጾመው ጾም አለ በቤተክርስቲያን። ይህ ጾም ምንድነው? ጾመ ድህነት ተብሎ የሚጠራው ዘወትር ዓርብና ረቡዕ የምንጾመው ጾም። ስለዚህ አብይ ለመባል ጾመ ድህነትም በቁጥር 88 ቀን ነው የምንጾመው በዓመት ውስጥ። አብይ ጾምን አብይ ያሰኘው አብይ እግዚአብሔር ወአብይ ኃይሉ ብሎ ነቢየ እግዚአብሔር ዳዊት የዘመረለት ልዑል አምላካችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ጾም ስለሆነ ነውና ለዚህ ታላቅ ጾም ያደረሰን አምላክ ስሙ የተመሰገነ ይሁን። አብይ ጾም በጣም ገናና ጾም ነው። አብይ ጾም በጣም ትልቅ ትርጉም ያለው ጾም ነው። ከሰባቱ አጽዋማት ደግሞ የሌሎቹ አጽዋማት አክሊል፣ የሌሎቹ አጽዋማት ዘውድ ነው። መድኃኒታችን ኢየሱስ ክርስቶስ ራሱ የጾመው ራሱ የጸለየበት ራሱ ዲያብሎስን ድል የነሳበት ጾም ስለሆነ ገና ሲገባ የሚፈጥረው መንፈስ ያስታውቃል አይደለም። አሁን ሰሞኑን ትንሽ አልተረጋጋችሁ? ከኔ ጋር ናችሁ? ምን ትንሽ ሰላም አላገኘንም? ከተማውም ትንሽ ጸጥ ብሏል። አብይ ጾም እንደዚህ ነው። ራሱ መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ሰይጣንን የተቀጠቀጠበት የተዋረደበት ጾም ስለሆነ በራሱ መንፈሱ ገና ሲጀመር ያስታውቃልና ይህንን ጾም በእውነት ዲያብሎስን ቀጥቅጠን ድል የምንነሳበት ጾም ያድርግልን። አምላካችን ኢየሱስ ክርስቶስ ለ40 ቀንና ለ40 ሌሊት መጾሙን ነው የማቴዎስ ወንጌል የሚናገረው። ከዚህ በኋላ ይላል ኢየሱስ ከዲያብሎስ ይፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው ይላል። ምን ወደ ምድረ በዳ ወሰደው? መንፈስ። መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ እጅ በትሕትና ወርዶ ከተጠመቀ በኋላ መንፈስ ቅዱስ ወይም ፈቃዱ መንፈሱ ወደ ምድረ በዳ አነሳሳው ይላል። እንግዲህ ጻድቃንን ወደ ገዳም የሚያነሳሳ፣ ሰማዕታትን ወደ ደም የሚያነሳሳ፣ ክርስቲያኖችም ወደ በጎ ምግባር የሚያነሳሳ የማን መንፈስ ነው? የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው። ልክ እንደዚያ ክርስቶስን መንፈስ ቅዱስ አነሳሳው ለማለት አይደለም። ምክንያቱም አብ፣ ወልድ፣ መንፈስ ቅዱስ ስንት ናቸው? አንድ ናቸው። ስለዚህ የራሱ መንፈስ ነው መንፈስ ቅዱስ። ፈቃዱ አነሳሳው የሚል ነው ትርጉም ነው። ለእኛ ሲሆን ግን በአጠቃላይ መንፈስ ቅዱስ ወደ ምድረ በዳ ያነሳሳ። ሰው መንፈስ ቅዱስ ሲቀርበው እግዚአብሔርን ይናፍቃል። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ መሄድ ያምራል። አሁን በዓመት ውስጥ የሆነ ሰዓት የሆነ ገዳም ሄዶ የማረፍ ፍላጎት ኖሮን አያውቅም ማለት ያውቃል። ሄደን ለአንድ ሳምንት የሚሆን ለ3 ቀን የሚሆን ለ7 ቀን ለ10 ለ14 ቀን ለ21 ቀን እንደው ገዳም ሄጄ ትንሽ አረፍ ልበል የሚል ስሜት ይሰማል። ይህንን የሚያሳስበን ማን ነው? መንፈስ ቅዱስ። ሰው መንፈስ ቅዱስ ሲቀርበው ወደ ምድረ በዳ ይወስደዋል። ለክርስቶስ እንደተነገረው እኛ ክርስቲያኖችም ገዳማዊ ስሜት የሚሰማን እረፍት የመፈለግ ብቻ የመሆን የመጸለይ ፍላጎት የሚመጣው ከመንፈስ ቅዱስ ነው። ሰው መንፈስ ቅዱስ ሲያድርበት ወደ ገዳም መሄድ ወደ ቤተክርስቲያን መሄድ ያምረዋል። መንፈስ ቅዱስ ሲርቀው ደግሞ ገዳም ምን ያደርጋል? ሰው መንፈስ ቅዱስ ሲርቀው ገዳም መሄድ ምን ያደርጋል?
ገዳም ቤድ አይደለም ተራራ ቆጣ አይደለም ይላል። ይኸው ክርስቶስ ወጥቷል ተራራ ለተራራ በገዳም ቆሮንቶስ ብቻውን ነበረ። በመነነ በመነኮሰ ባህታዊ በሆነ አይደለም ይላል። ሰው መንፈስ ቅዱስ ሲርቀው ማለት ነው። እግዚአብሔር ቅዱስ መንፈሱን ከሁላችን አያርቅብን። ነቢየ እግዚአብሔር ዳዊት ሲጸልይ ምን አለ? ወመንፈሰከ ቅዱስ ተውጽም ላይ ነው ቅዱስ መንፈስህን ከእኔ ላይ አትውሰድብኝ። ዳዊት መንፈስህን አታርቃ ያለው ለምን እንደሆነ ታውቃላችሁ? መንፈስ ቅዱስ የራቀው ሰው አይቷል። ዳዊት በዓይኑ አይቷል። ሳኦል የተባለው የመጀመሪያው የእስራኤል ንጉሥ ነበር። ሳኦል ርኩስ መንፈስ ያሰቃየው መንፈስ ቅዱስ ደግሞ ርቆት ነበረ እና በዛ በርኩስ መንፈስ ሲሰቃይ ዳዊትን አምጥተው በገና እንዲደረድርለት ያደርጉ ነበር። ዳዊት በገና ሲደረድር በዳዊት በገና የሳኦል ርኩስ መንፈስ ይርቅልን ነው። ድንገት ግን ይነሳና ዳዊትን ካልገደልኩ ብሎ ደግሞ ጦር ይወረውራል። ለተዘመረው መዝሙር ዝማሬ መልእክት ያሰማልን በማለት ፈታ ጦር ይሰርቅ ነበር። ይህንን ያመጣው ምንድን ነው? የማን መንፈስ ስለራቀው? የእግዚአብሔር መንፈስ። ሰው መንፈስ ቅዱስ ሲርቀው በገና ሲሰማ ጦር ይሰርቅ። ምንድን ነው አቀዘቀዛችሁት ሞቅ አድርጉት እንጂ የሚሉ ሰዎች አሉ። ይህን ሰማው በገና ሲከፈት፣ የንስሐ መዝሙር ሲዘመር፣ ሰዓታት ሲቆም መንፈስ ቅዱስ ሲርቅ እንደጣነ የተረጋጋ ነገር አትወድም። ጸጥ ያለ ነገር ይጨንቃል። ጸጥታ ይጮህብሃል። መንፈስ እግዚአብሔር ሲርቅ እንደዚህ ነው። እግዚአብሔር መንፈሱን ከሁላችን አያርቅብን። መንፈስ ወደ ምድረ በዳ ወሰደው በዲያብሎስ ይፈተን ዘንድ ይላል። ክርስቶስ በዲያብሎስ ይፈተን ዘንድ ነው የሚለው። በዚህ በ40 ቀንና በ40 ሌሊት ሲጾም መድኃኒታችን ኢየሱስ ክርስቶስ በዲያብሎስ ተፈተነ። 40 ቀንም እየተፈተነ ይላል የሉቃስ ነው። 40 ቀኑንም ሙሉ ዲያብሎስ ይፈትነው ነበር። የማቴዎስ ወንጌል ደግሞ ጾሞ ሲጨርስ ተራበ፣ ዲያብሎስም ሊፈትነው መጣ ይላል። ስለዚህ ክርስቶስ እየጾመ ተፈትኗል፣ ጾሞ ሲጨርስም ምን ብሏል? ተፈትኗል። የማርቆስ ወንጌል ደግሞ ምን ይላል መሰለህ? 3 ፈተናዎች አቀረበለት፣ ድል ነሳው ይልና ዲያብሎስም ለጊዜው ተወው ይላል። እስኪ በሉ ዲያብሎስም ለምን ተወው? ሰይጣን የሚተወን ለመቼ? ለጊዜው ነው። ጥሎ የሚሄድ እንዳይመስል አለቅም። እስካልሞትም ሰይጣን አይተወን። እየጾመ ፈተነው፣ ጾሞ ሲጨርስ ፈተነው። ጾሙን ድል አድርጎ ደግሞ ፈተናውን ድል ማድረግ በኋላ ፈተነው። አምላካችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ነው የጾመው። አሁን እኛ 55 ቀን ነው የምንጾመው። አንዳንድ ሰው ለምን 55 ቀን ሆነ? ክርስቶስ የጾመው 40 ቀን ነው። እነሱ ከሆነ ወይ እንደሱ ነው መጾም ያለብን ይላል። የሚያረዱ ይመስል ማለት ነው። እስኪ አሁን እውነት ለመናገር 40 ቀንና 40 ሌሊት ጾሙ ብትባሉ ትችላላችሁ? 40 ቀን 40 ሌሊት ማለት እኮ እስከ 9 እየጾም አይደለም የሚሄደው፣ እስከ 11 እየጾም አይደለም። 40ውንም ቀን እህልም ውሃም በአፉ ምን አለ አልገባ። እንዴት ይቻላል ይላል። ሰው ያለ ምግብና ያለ ውሃ መቆየት አይችልም። ከቆየ እስከ 20 ቀን እስከ 21 ቀን በጣም ታግሎ ሊቆይ ይችላል። እሱ ውሃ እየወሰደ ውሃ እየጠጣ ዲሃይድሬትድ እንዳይሆን ውሃ ከሰውነቱ አልቆ እንዳይሞት ውሃ እየጠጣ በጣም የመጨረሻ ጣራው እስከ 40 ቀን ያው ውሃ እየጠጣ ነበር። ክርስቶስ 40 ቀንና 40 ሌሊት ጾመ። እኛ እንደሱ ልንጾም ይቻላል? ትችላላችሁ? አንቺም አንድ ልጅ ይገርማቸዋል። መቼስ አዲስ ክርስቲያን ከምን ይበልጣል ነው ከጳጳስ። አንዳንዴ ክርስትና የተጀመረ ሰው በጣም ገሉ ያምራቸዋል። ሰሞኑን መጸለይ የጀመረ ሰው 50 ባለ 53ቱን የጸሎት መጽሐፍ ጨርሶ 40ውን ደግሞ እንደው በቃ ምንም የጸሎት መጽሐፍ የለም ማለት ነው ይላል። የጀማመረ ሰሞን እና እንደዚህ አይነት እንደው ጀማሪ ክርስቲያን አይነት ነበርና ይሄ መቼስ ሁላችንም በእድሜያችን አድርጎን አይተነዋል። በልበል የሚል ጊዜ አለ። በቃ እስከ 12 ሰዓት ጾመ። አሁን የታዘዘ ጾም አለ። አሁን ጾም የመጀመሪያውን ሳምንት ምን ጾመው እስከ 11 ሰዓት፣ ከዛ በኋላ ከሁለተኛው ሳምንት አንስቶ እስከ ኒቆዲሞስ እስከ 9 ሰዓት ነው ጾም። ከዛ የመጨረሻውን እስከ ምሽቱ 1 ሰዓት። እነዚህ የተረፉትን ሰዓታት ቁጭ ብላችሁ ስታሰሏቸው 88 ይሆናል፣ 86። እነዚህ ሰዓታት በበዓለ ሀምሳ የማንጾማቸው ዓርብና ረቡዕ የሚያካክሱ ነው። ከዛ ውጭ ግን ከአቅም በላይ መጾም፣ ከአቅም በላይ መብላት ትክክል አይደለም። እና አንዳንድ ሰው በቃ እንደዚህ የሚችል ይመስሏል። እና አንድ ልጅ ይገርማቸዋል። ገዳም ሄደና ሱባኤ ሊይዝ በዚህ በዐቢይ ጾም ለ40 ቀን ሊቆይ ነው አለ። በጣም ጥሩ በአት ስጡኝ ያለ ተሰጠው። ምግብ ሊያስገቡለት ሲሉ አይ አስቤበት ነው የመጣሁት የምጾመው ለ40 ቀንና
ለአርባ ሌሊት ነው። ኧረ ተው ግድ የለም አስበውም አይ በደንብ አስቤበታለሁ። በቃ ግድ የለም አበምኔቱ አዩትና ይሁንለት ብለው አትበላው ግን ለማንኛውም ብለው ሽምብራ አስገቡለት በጆርያም የዛሬ 40 ቀን ያው ሸክማችሁ ታወጡታላችሁ ችግር የለም ማለት ገባለት። ከዚያ ይገርማችኋል አንዱ 3 ቀን ይሄ ልጅ በርትቶ ሳይበላ ሳይጠጣ 3 ቀን ቆየ። ይህም ጥሩ ነው ጎበዝ። ከ3 ቀን በኋላ በጣም ራበው አልቻለም። እንደምን ዋለ። ከዛ ማታ ላይ ከበደውና እግዚአብሔር ሰንታለ መልሱልኝ በአንድ አምላክ መሆኑን ለማጠየቅ አንድ ሽምብራ በቃ ችግር አለው። አንዲት ሽምብራ ልሳና ቀመሰ። ሲያስበው እግዚአብሔር አንድ ብቻ ነው አንድም። ስለዚህ በስላሴ ስም በስላሴ ስም ስንት ሽምብራ ማለት ወንጌላውያን ስንት ናቸው? 4 ወንጌላውያንም ማሰብ አለብኝ ያለ እንደ ዝክር ነው። 4 ወል አምስቱ አዕማደ ምስጢር አነገሰ 7ቱ ሊቃነ መላእክት ደግሞ ትንሽ ስትበላ ይስባል። ባሰብት ሐዋርያት ስንት ናቸው? ይሄን ለማስታወስ ብሎ 12 ሽምብራ ቆጥሮ ገና አለመቃወም ካህናተ ሰማይ አለ። ካህናተ ሰማይ ስንት ናቸው? 4ቱ ካህናተ ሰማይ አለ። አለመቃወም 36ቱ ቅዱሳት አንስታ በቃ ወደ ጀመረ ማለት ነው። ወደማ 99 ነገደ መላእክት መጨረሻ ሲያመጣው ማለት በእልፍ አላፋት መላእክት ምን አጨናነቀ አይደል? ምን ይላችሁ ነው? ማሪሳን ከተባለ መጽሐፍ እስመኔለ በጊዜ ጽጋ ይመስለና እንዘልቅ ሰው ይበላል። በጠገቢን ጊዜ በልሱ መጾም የምንችል ይመስለናል። አሁን ዛሬ እራቱን ጥርቅ አድርጎ የበላ ሰው ነገ እስከ 60 ነው ጾምቱ ነገ አልሆነም። ስትጠቅም የሚረባ አይመስልም። ይህ በነገራችን ላይ በምንቁ ብቻ አይደለም፣ ሹመትም ስልጣን ያልተሾመ ሰው የተሾመ ሰው ሲል አቤት ነው በዛ ቦታ ኖሮ ስንት ነገር አስተካክል ነበር። ገንዘብ የሌለው ሰው ድሃ የሆነ ሰው ገንዘብ ያለው ሰው ሲል አቤት እግዚአብሔር ነው ገንዘብ ለማያው ሰው ነው የሚሰጠው፣ ለእኔ የሚሰጠኝ ስንት ችግር ፈታበት ነበር፣ ስንት ድሃ ረዳ ነበር። በተራንክ ጊዜ መጾም የምችል ይመስላል የተባለ በሽ ያልተሾመ አቤት አሁን የኢትዮጵያ እግር ኳስ እውነት ለመናገር እንደ ተመልካቹ የሚሆን ኖሮ ከዓለም አንደኛ መሆን አልነበረብንም። እንደ ተመልካቹ የሚሆን ኖሮ እንደ አስተያየት እንደምንሰጠው የሚሆን ኖሮ ወደቀ ነው ይመስለናል። እዛ ቦታ ላይ ከበሮ ሰው ሲያዩት ያምራል፣ ሲይዙት ምን ይላል ያደናል። ስለዚህ 40 ቀን 40 ሌሊት መጾም ከባድ ነው። ክርስቶስ 40 ቀን 40 ሌሊት የጾመው ከሱ ቀድሞ የጾሙ አሉ አዋል ማ ሙሴና ኤልያስ። ሙሴ 40 ቀን 40 ሌሊት ጾማ። ክርስቶስስ አምላክነት አለው። ፍጹም ሰው ፍጹም አምላክ ሆኖ ነው። ሙሴ እንዴት ችሎ ጾመ? ኤልያስስ እንዴት ችሎ ጾመ ካላችሁ በጣም ይገርማል። ሙሴ 40 ቀን 40 ሌሊት የጾመው እግዚአብሔር ከእርሱ ጋር ስለነበር ነው። ከእርሱ ጋር ማን ስለነበር? እግዚአብሔር። 40 ቀን 40 ሌሊት ቁጭ ብሎ ነው ይመስላችሁ። በ7ቱ መንጦላይት በ7ቱ የእሳት መጋረጃዎች መሃል እያለፈ በሞትና በሕይወት መካከል ሆኖ በተመስጦ ፍጹም ከእግዚአብሔር ጋር ተሳስሮ ነበር። የቴዎሎጂ ሰዎች ፈንዳቂን ታላታችነት ይሉታል ወይ ስቲሪዮሲስ። ሰው ከእግዚአብሔር ጋር ፍጹም ተመስጦ ውስጥ ሲሆን ምግብ አይታወሰው። ስጋው የሙት ያህል ትሆናለች፣ ነፍሱ ብቻ ነው አክቲቭ የምትሆን። ስለዚህ ሙሴ አይታወቀውም ነበር። በ7ቱ የብርሃን መጋረጃዎች ውስጥ እያለፈ እግዚአብሔርን ያነጋግር ነበረ። 40 ቀን ሙሉ ቆየ። ሲመለስ ፊቱ እንደ ፀሐይ ያበራ ነበር፣ በረከቱን ያሳድ ነበር። ኤልያስ ደግሞ 40 ቀን 40 ሌሊት ጾመ። ኤልያስ እስካላችሁ ጥርግ አድርጎ በልቶ ነው። ኤልያስ ደግሞ ጥርግ አድርጎ በልቶ አንደኛ ነገሥት ምዕራፍ 17 ላይ ኤልያስ ከዛፍ ስር ቁጭ ብሎ ተክዞ እያለ የእግዚአብሔር መልአክ ተገለጠለት። ሊቀ መላእክት ቅዱስ ፋኑኤል ነው የተገለጠለት ይላሉ ሊቃውንት ሲተረጉሙ። እመቤታችንን የመገበው መልአክ ማለት ነው። ፋኑኤል ተገለጠለትና ከእንቅልፉ ቀሰቀሰው። ሲቀሰቅሰው ነቃ። ሲነቃ ከፊቱ ገበታ አለ፣ የሚጠጣ ወይን አለ። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለ። እሺ አለ። ጥቂት በላ፣ ጥቂት ተጎነጨ። መልሶ እንቅልፍ አሸነፈው፣ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። በዚያ ምግብ ኃይል እስከ እግዚአብሔር ተራራ ድረስ
40 ቀንና 40 ሌሊት ተጓዘ ይላል። ስለዚህ ኤልያስ 40 ቀን 40 ሌሊት የጾመው ምን ብሎ በልቶ በደንብ ሰማያዊ ምግብ ሰማያዊ መጠጥ ነው። ለሰው አይቻልም። መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾመ። ከጾመ በኋላ ተራበ ይላል። ባይራብ ኖሮ ለካ አምላክ ብቻ ነው ሰው አይደለም ብለው ትስብእቱን ወይም ሰው መሆኑን ሰዎች እንዳይክሩ ልክ 40 ቀን ሲሞላው በሙሴ በኤልያስ ለከት ማለት ነው አምላካችን ተራበ። እንደ ተራበ ዲያብሎስ ሊፈትነው ቀረበ። ዲያብሎስ ሊፈትን ፈታኝም ቀርቦ ይላል የእግዚአብሔር ልጅ ከሆን እስኪ በሉ የእግዚአብሔር ልጅ ከሆን እነዚህ ድንጋዮች እንጀራ እንዲሆኑ በሉ። የማን ልጅ ከሆን ይወጣችሁ። ጌታችን ሲጠመቅ ማቴዎስ ወንጌል ምዕራፍ 3 ላይ ከዚህ አንድ ምዕራፍ ወደ ኋላ ስትሄዱ በዮርዳኖስ ወንዝ ላይ ሲጠመቅ እግዚአብሔር በደመና ሆኖ ተናግሮ ነበር። የምወደው ልጄ ይህ ነው ብሏል። ሰይጣን እችን ሰምቷል። ስለዚህ ክርስቶስ አምላክ መሆኑን ገና አላወቀም። መስቀል ላይ ነው የሚያውቀው ሰይጣን በትክክል አምላክነቱን አያውቅም። ግን የእግዚአብሔር ልጅ የምትል ሲሰማ የሰው ልጅ ሰው ነው፣ የእንስሳም ልጅ እንስሳ ነው፣ የእግዚአብሔር ልጅ እግዚአብሔር ነው። የባህሪ ልጅ ሊሆን ይችላል ወይስ የጸጋ ልጅ ነው እንደ እስራኤላዊነቱ ብሎ ግራ ገባው። ስለዚህ የእግዚአብሔር ልጅ ከሆን ካለ በጥርጣሬ የእግዚአብሔር ልጅ ከሆን እነዚህ ድንጋዮች ዳቦ እንዲሆኑ በል። በነገራችን ላይ ሰይጣን ንቀት ነው መሰለን ሲፈትንን ዛሬም ድረስ ብዙ ስልት አይቀይርም። ሊገርማቸው እስኪ በሉ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች ምን አድርግ እንጀራ አድርግ ዳቦዋል። አሁን ዛሬም እንደዚህ አይነት ፈተና ይፈትነናል እኮ ሰይጣን። አንቺ የእግዚአብሔር ልጅ ሆነሽ ለምንድን ነው የምትቸገረው? የእግዚአብሔር ልጅ ሆነ ለምን ይረባሃል? ክርስቲያን አይደለም በ40 በ80 ቀን ልጅነት አግኝተ የለ የእግዚአብሔር ልጅ ከሆንክ ለምን ትራባል? ቤተ ክርስቲያን ስትመላለስ አይደል እንደምትውለው? ምን ነው ስራ የሚበላሽ ነው? ልጁ ባትሆን ነው ማለት ነው ይላል ሰይጣን። አንድ አይነት ነው ስልቱ። ክርስቶስን እንደፈተነ ክርስቲያኖችንም ይፈትናል። አዳምና ሔዋንን ምን አላቸው? ዕፀ በለስን ብትበሉ ሞትን አትሞቱም ብሉ ብሎ ጋበዛቸው። ዛሬም ሰይጣን በጓደኞቻችን አብረውን በሚሉ ሰዎች አድሮ ዕፀ በለስ ባይሆንም ሌላ ብዙ ግብዣ ያቀርብልናል። እስከ ዛሬ ድረስ ዕፀ በለስን አልቀመስከውም ይላል። ዕፀ በለስ ላይሆን ይችላል። ወጣቶችን መጠጥ ጠጥተህ አታውቅም እስከ ዛሬ አልቀመስከውም፣ እስኪ አንዴ ቅመሰው አትሞትም እኮ ምን ትሆናለህ ይላል። የዛሬ 7000 ዓመት የፈተነውን ፈተና አሁን የሚደግሞ አንድ አይነት ነው። ስለዚህ እግዚአብሔር ልጅ ከሆንክ ብሎ ክርስቶስን ፈተኑ። እያንዳንዳችንም ልጅነታችንን እንድንጠራጠር እግዚአብሔር እውነት አባት ከሆነ ለምን እንዲሆናል? ለምን ይደርስብኛል? ለምን መከራ? ለምን እታመማለሁ ይላል ሰው። የእግዚአብሔር ልጅ ሆኜ እንዴት ይታመማል? ለምን ደግሞ አትታመመው? ልጁን የማይቀጣ አባት አለ አለ እንዴ? የለም። ወላጆቻችን እንጠቅማል ላሉት ነገር ይቀጡን ነበር። እግዚአብሔር ግን ከቅድስናው እንድንካሰል ለጥቅማችን ይቀጣናል ይላል ቅዱስ ጳውሎስ። ለጥቅማችን ይቀጣናል። እግዚአብሔር የሚቆነጥጠን ወደ እሱ እንድንቀርበው ልጆቹ ስለሆንን ነው። አቤት በመከራ ምክንያት ስንት ሰው ፈጣሪውን ያገኛል። በበሽታ ምክንያት ስንት ሰው ከእግዚአብሔር ተዋወቀ። እግዚአብሔር የለም የሚሉ ሰዎች እኮ ጸበል ቀጂ የሆኑት በበሽታ ምክንያት። እግዚአብሔር በመከራ ይጠራል። በሕይወታችን የሚገጥመንን መከራ ወደ እሱ ለመመለስ ምክንያት ያደርግልን። ስለዚህ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች ዳቦ አድርገህ ብለሃል። በጣም የሚገርም ቃል ልንገራችሁ፣ ከኔ ጋር በሉ። እነዚህን ድንጋዮች እነዚህን ምኖች አንድ ድንጋይ አይደለም ያለው ክርስቶስ። ዳቦ አድርገህ ብለህ ያለው አንድ ድንጋይ አይደለም። የትኞቹን ድንጋይ? እነዚህን ምን አለበት አንድ ድንጋይ ቢሆን ይሄንን ከበሮ የዛ ጋር ያለው ድንጋይ ዳቦ አድርገህ አይደለም ያለው። እነዚህን ድንጋዮች ነው ያለው። ክርስቶስ ባለበት ቦታ ላይ ስንት ድንጋይ አለ? ስንት ድንጋይ አለ? ብዙ። ኧረ መካከለኛው ምስራቅ ሀገሩ ራሱ ድንጋይ አለ። ሀገሩን ዳቦ አድርገህ ብላ ከማለት አታውቅም። ሰይጣን ምን እያለ እንደሆነ ታውቃላችሁ? ስግብግብነት እያስተማረ ሰይጣን የሚያስፈልገንን ብቻ እንድንወስድ አይመክረን። እነዚህን ድንጋዮች ነው የሚለው። ዓለም ላይ አሁን ያለው ገንዘብ ለዓለም ሕዝብ አንሶ ይመስላችኋል? ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት ነው። የሆኑ ሰዎች የልጅ ልጅ በእንቶት የማይጨርስ ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ውስጥ በረሃብ ያለ
ምን እንደ ባለሀብቶቹ ላይ የደፈደፍ እንዳይመስላል። እዚህ ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራቱ ሊሆን የነበረ ሰው እኮ የለም አለ የለም። አንተ ማትለብሳቸው ቁም ሳጥን ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱ ይለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አጣፈጠኝም ብለህ ከፍለህበት የምትመልሰው ለሆነ ሰው ራቱ ይሆናል። እነዚህ ድንጋዮች ዳቦ አድርግ ማለት ዓለም ስግብግብ እንድትሆን ነው ሰይጣን የሚያስ ሌላው ድንጋይ ዳቦ ማድረግ ተአምር ነው። ተአምር የሚሰራው ደግሞ በመንፈሳዊ ጸጋ ነው አይደል? መንፈሳዊ ጸጋ ለወዲ ተጠቀምበት አለ ክርስቶስ። ተአምር የማድረግ ችሎታ ዳቦ ብላበት ይላል። ምን ማለት መሰላችሁ? ሰባኪው ስብከቱ፣ ዘማሪው መዝሙሩ፣ ካህኑ ክህነቱ፣ አጥማቂው ጥምቀቱ፣ ጳጳሱ ቅድስናው፣ አገልጋዩ አገልግሎቱ ድንጋይ ዳቦ ለማድረግ እንዲያውለው ይፈልጋል ሰይጣን። አንተ ይህን ጸጋ ይዘህ ለምን ትራባለህ? ለምን ትቸገራለህ? እነዚህን ድንጋዮች ዳቦ አድርግበት እንጂ ኧረ ተጠቀምበት ይላል። እንዲህ ካለ ፈተና እግዚአብሔር ሁላችን ይሰውራል። ይህ ጊዜ ክርስቶስ ምን አለ? ወደ ርዕሳችን መጣ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ብዙ ትርጉም ነው ያለው። ይሄ ግን አሁን ያለነው ጾም ላይ ስለሆነ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ምን መሰላቸው? ሰው በመጾም ጭምር እንጂ በመብላት ብቻ አይኖርም። በጾም ነው። ጾም ራሱ ምግብ ነው ያለ ነው ክርስቶስ። ሰው በእንጀራ ብቻ አይኖርም። በእንጀራ አይኖርም አይደለም፣ በእንጀራ ብቻ። እንጀራ ያስፈልጋል ያስፈልጋል። አንዳንድ ሰው ሲመጻደቅ እንደዚህ አይነት ትምህርት ለማስተማር እንደዚህ ቤተክርስቲያን አትራ ስሩ የማይሰራ ምን አይበል አይብላ ነው የምትለው። እንጀራ ያስፈልጋል ያስፈልጋል። አንዱ ገዳም ሄደና አባ ሲልዋኖስ የሚባሉ አባት ያሉበት ገዳም ሄዶ ና ስራ እንስራ ይሉታል መነኮሳቱ። ያው መነኮሳት ስራ ይሰራል ማለት ስራ ያጣ መነኩሴ ምን ያደርጋል? አትፍረያችሁ። ለምን መሰላችሁ? ቆሉን ቀዶ ካልሰፋ ሰይጣን ሌላ ስራ ይሰራል። ሰይጣን የሚሰጠው ስራ ኃጢአት ስለሆነ ደህናውን ቆል ቀዶ ሊሰፋ ይሻላል። እና ይህ አባት ገና ጀማሪ መነኩሴ ነው። ገዳም ገባ እና ቆፍር ስራ አገዘን ሲሉት አይ ልጸልይ ነው እንጂ ልሰራ አልመጣሁም ነው። በኋላ መነኮሳት ተመካከሩና ማታ ምግብ የሚበላበት ሰዓት የሚደወል ደወላ። እሱ እንደወል ሳትደውሉ ዝም ብላችሁ ተሰብሰቡና ብሏ። ተሰብስበው ሲበሉ ቢጠብቅ አይደወልም ሰው። ከዛ ቢጠብቅ ሲያጣ ማዕድ የሚበላበት ደጀ ሰላም ሄደና ሲያያቸው እየበሉ ነው። እንደምንዋጣውኝም እንዲያ አይ አንተ መንፈሳዊ ስለሆንክ ምግብ አያስፈልግም። የማይሰራው ምን አይበል አይበላ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም አለ እንጂ በእንጀራ አይኖርም ማለት። ይህች ከእግዚአብሔር አፍ የወጣች ቃል ምንድነች ካላችሁ ጾም ነች። ጾም ከራሱ ከእግዚአብሔር አፍ የወጣች ቃል ነች። ለምን? እግዚአብሔር በነገራችን ላይ 10ቱ ትእዛዛትን ሳይሰጥ አትስረቅ፣ አትግደል፣ አታመንዝር፣ ከኔ በቀር ሌላ አምላክ አታምልክ ሳይል በፊት መጀመሪያ የሰጠው ሕግ ጾም ናት። ዕፀ በለስን ምን አትበል አትብላ። አትብላ ማለት ምን ማለት ነው? ጾም ማለት ነው። አዳምና ሔዋን ጾም ታውጆባቸዋል። ከምንድን ነው ጾሙ? ከዕፀ በለስ እስከ 9 ሰዓት ነው አይደል? እስከ ልክ ዕፀ በለስን አትብሉ። ስለዚህ መጀመሪያይቱ ከእግዚአብሔር አፍ የወጣች ቃል ጾም ነች። ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ወይም በጾም እንጂ በእንጀራ ብቻ አይኖርም። ቤተክርስቲያናችን የጾም ቤተክርስቲያን ነች። ጾምን በደንብ ተረድታለች። አሁን በዚህ ሰሞን ክርስቶስ ጾሟል ብለን እንጾማለን። ለምን? ክርስቶስ የሚጾመው ምን ጥቅም ሊያገኝ ነው? እጸድቃይ ጻድቅ፣ እከብራይን ክቡር፣ እነጻይ ንጹሕ ነው። ምንም አልጎደለበትም። የጾመው ጾሙ ሊለን ነው፣ ሌላ ምክንያት የለው። ስለዚህ የገብቷታ ተጠመቀ ብላ በ40ና በ80 ቀናችን ምን ትለናል? ታጠምቀናል። ተመልከቱ፣ ጸልዋ ጸልዮ ትለናለች።
እንዴት እድለኞች ነን ኦርቶዶክሳውያን። ጾሙ ትለናለች። መስቀል ተሸክሟል። የሚወደኝ ቢኖር መስቀል ተሸክሞ ምን ይበለ መከራ ታገሱ ብላ ታስተምረናለች። ተሰቅሏል። እኛም ተሰቀሉ አይለንም፣ ግን የክርስቶስ የሆኑቱ ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። ስለዚህ ኃጢአትን ስቀሉት፣ ራሳችሁን፣ ስጋችሁን፣ ስጋዊ ምኞታችሁን መስቀል ላይ አውጡት ብላ ታስተምራለች። ሞተ ተነሳ እንደምትል እኛም ሞተን አንቀርም። ምን እንላለን? በእግርም በግብርም ነው ቤተክርስቲያናችን ክርስቶስን የምትከተለው። ለፋሲካ ብቻ አይደለም የምናመልከው፣ እኛ ሲሰቀል የምናመልከዋለን። ክርስቶስ ወደቀ ብላ ልጆቿን ይዛ ኦርቶዶክሳዊት ቤተክርስቲያን ትሰግዳለች፣ ትወድቃለች። እሱ የደም ላብ አለቦታል። ቤተክርስቲያን ልጆቿን ላብ እስኪወጣቸው እየሰገዱ እንደወደቀ እየወደቁ እንደተነሳ እየተነሱ ክርስቶስን እንዲመስሉ ታስተምራለች። ክርስቶስ መናኝ ነበር። ምድር ላይ ሀብት አልነበረው። መናኞች አሏት፣ በዱር በገደል የሚንቀበዘበዙ የሚንከራተቱ ባህታውያን አሏት፣ መነኮሳት አሏት። ክርስቶስ ሙሽራ ነው። ቤተክርስቲያን ሙሽራይቱ ነች፣ እሱ ሙሽራ ነው። ስለዚህ በተክሊል በቁርባን የሚታወቁ ሙሽሮች አሏት፣ ክርስቶስን የሚመስሉ በሁሉ ነገር ክርስቶስን መምሰል የቤተክርስቲያን ዓላማ። አሁን ሰሞኑን እንጾማለን፣ እሱ ስለ ጾም ነው እንጾም። በጣም የሚገርመው ሁሉም ባይሆኑ አንዳንድ ጎረቤቶቻችን ጌታ ጾሞልናል ስለዚህ እኛ አንጾምም ይላል። ጌታ የጾመው እኛ እንዳንጾም ነው የሚለው። ተስማማላችሁ? ነው ጌታ ጾሞልናል የሚሉ ሰዎች ብንጠይቃቸው ምንድን ነው? ጌታ ምድር ላይ ያለው ምግብ በልቷል አልበላም? አልበላ? ውሃ አስጠጥቷል አልጠጣም? እንቅልፍስ ተኝቷል አልተኛም? ስለዚህ ጌታ ጾሞልናል ብለው የማይጾሙ ሰዎች ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። እንቅልፍ ለምን ታውቃሉ? ጌታ ተኝቶልን። ምግብ ለምን ይበላሉ? ጌታ ምን ብሎልናል? በልቶልን። እንዴት መርጦ ነው እንዴ? ከመሃል ጾሟን ብቻ ነው እንዴ ጾሞልናል? ብዙ ነገር አድርጎልናል። አራያ ሊሆነ ምሳሌ ሊሆነ ክርስቶስ በነገራችን ጾም ያስፈልጋል ላያስፈልግ የሚለውን ጥያቄ አልመለሰም፣ ዘለለ። ምን እንዳለ ታውቃላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ጾም ያስፈልጋል ወይስ አያስፈልግ የሚለው ጥያቄ ዘለለውና ስትጾሙ አለ። ምን ስትሉ? ያው መጾማችሁ አይታወቀ ነው። ክርስቲያን ከሆናችሁ ምን ትላለህ? ስለዚህ ስትጾሙ እንደ ግብዞች አትሁኑ አለ። መጾም ጥያቄ ውስጥ አይገባም። ራሱ ጾም ያስፈልጋል አያስፈልግም የሰይጣን ጥያቄ። ክርስቶስ ዘለለውና ስትጾሙ አፈጻጸሙ ላይ ነው ማብራሪያ የሰጠው እንጂ መጾምማ የማይቀር። የእኛ ቤተክርስቲያን መንፈሳዊት ክርስቶሳዊት ቤተክርስቲያን ስለሆነች ሰበብ እየፈለገች ነው ጾም ሰበብ እየፈለገ። አሁን ጌታ ጾም መብላታችሁ ሆናለች። ትንሽ አረፍ ታረሽና ደግሞ ሐዋርያት ጾም ማለቃታችሁ ሆናል። ትንሽ አረፍ አርጋ ደግሞ ፍልሰታ ታጾማለች። ልክ እንዴት ነው ወላጆች ታውቃላችሁ፣ ምግብ ሲያጎርሱ እችን ጉረስና የመጨረሻ በቃ ከዚህ በኋላ አትጎርስም የሚሉት ነገር አለ። ቤተክርስቲያን ጾምን እንደ ምግብ ነው የምትሰጠው። አንዴ ተፈታ አንዴ ተያዘ ያለች እያነሳሳቸው እቻችን ነች። በቃ 3 ቀን ነው አይዞ ለለው ነው እችን ብቻ ቀመስና ከዚህ በኋላ አትጾም ትላለህ ወይ 3 ቀን ነው ለትጾም አለ። 1 9 ቀን 10 ቀን ካረፍክ በኋላ ደግሞ አልጾም ብለህ ትወጣባለህ። የመጨረሻ ይያልሽ የዚህ ቤተክርስቲያን ልጆች ስላደረገች ነው የተመሰገነ። ለመብላት አይደለም ሰበብ የምትፈልገው ለመጾም ነው ቤተክርስቲያን። በጣም የሚገርም ነገር ልንገራችሁ። አንድ ሰው በበሽታ በጽኑ በሽታ ቢታመም በህመሙ ምክንያት መጾም ካልቻለ እንዳይጾም ይፈቀዳል እንዲበላ። የሚገርመው ግን በስርዓተ ቤተክርስቲያን ያ ሰው ከዛ በሽታ እንደማይድን እርግጥ ከሆነማ የሚሞት ከሆነ ቤተክርስቲያን በቀረው ዕድሜ እንዲጾም ነው የምታለው። እንዲጾም እስኪሞት ይብላል ሳይሆን እስኪሞት ምን ይበል ይጾም። ጥቅሙ ስለገባት ነው። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማሪፋት ምንላታ እማ ለጸሎት የጸሎት እናት ናት። የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ነች ጾም። ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል፣ ሲረመው ጸጥ ይላል።
አንደበት ይዘጋል ጾም። ወህታ ለአርክሞ ወኔታ ለአንብ የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ልውጣ እያለ ያስቸግራል። እንባ ታፈልቃለች ጾም። ወጥንተ ሁሉ ገድል ሰናይ የመልካም ስራ ሁሉ ምንጭ ነች። መጀመሪያ ነው የኃጢአት ፍትወትን ለቆ ጸጥ ታደርጋለች። ወታጸምን ብሎ ፍትወታ ተዘስጋ የስጋን ምኞት ሁሉ ጸጥ ታደርጋለች ጾም። አንድ በአንድ ሀገር የተፈጸመ ታሪክ ልንገራችሁ። አንዲት ሴት ባል ታገባለች እና ባሏ መርከበኛ ደግሞ ስራው ልክ እንደ አውሮፕላን ፓይለት ደርሶ መመለስ በ2 ቀን አይችልም። ስለዚህ ሄድና 6 ወር ቆይቶ ይመለሳል። ዓመት ቆይቶ ይመለሳል። እና ይቺ ሴት እንደዚህ ስትኖር ከቆየች በኋላ ባሏ ወደ ሩቅ አገር ሄደ ለዓመት ማለት ሲሄድ የባሏ የቅርብ ጓደኛ የሆነ የባሏ ሚዜ የሆነ ሰው ደግሞ አብሯት እዛ ከተማ ላይ ይኖራል እና ይቀራረባሉ። በኋላ ይቺ ሴት በዝሙት መፈተን ትጀምራለች። ባሏ በመራቁ እሷም ደግሞ ልቧን ከስታ ነበር። ሰይጣን ደግሞ አባባሰባት። ስለዚህ ይህንን የባሏን ጓደኛ ትመኘው ነበር። እዛ መጨረሻ ላይ በሁኔታዎች ልታሳየው ምን ትለው እሱ በጣም ከእሷ የበረታ መንፈሳዊ ሕይወት ስለነበረው አልተቀበላት። መጨረሻ ላይ አፍ አውጥታ እባክህን ፈቃዴን ፈጽምልኝ፣ እኔ በዚህ መንገድ አስባለሁ ብላ ለዝሙት ትጠይቀዋለች። ስትጠይቀው ይህ ሰው ያዝናል። ጓደኛው ነው። እሱ ደግሞ የበረታ መንፈሳዊ ሕይወት ነበረው። እንደዛ ላይ ኖሮ እንኳን እንዲህ ተብሎ የፈለገውን ያደርግ። ከዛ ምን አላት? ችግር የለውም ከአንቺ ጋር ያልሽውን እንፈጽማለን፣ ግን አንድ የሚከለክለኝ ነገር አለ። እሱም እንደ ባሏ መርከበኛ ነው እና በመርከብ ጉዞ ሲሄድ የሆነ ጊዜ ማዕበል ተነሳ እና በዚያ ማዕበል ምክንያት ብሞት ስለተሳል እና ይህ ስለት ምንድነው? ከዚህ አደጋ ካተረፍከን ለ21 ቀን እጾማለሁ እስከ ምሽቱ 12 ሰዓት ድረስ እጾማለሁ ብዬ ለአንድ ወር ይቅርታ እጾማለሁ ብዬ ተስዬ ነው እና አሁን በአጋጣሚ ጾም ስለወጣ የራሴን ጾም ስለሆነ መጾም ያለብን አሁን ፍስክ ነው እንደምታዩ ቀጣዮቹን 1 ወራት እጾማለሁ እና ከአንቺ ጋር በጾም ወቅት ማድረግ ስለማልችል ከዘለግሽ አብረን ይህን እንድንፈጽም ወሩን ለ2 እንካፈለውና 15ቱን ቀን አንቺ ጾሚ 15ቱን ቀን እኔ እጾማለሁ አለ። እሺ አለች። ምን ያለ ሰይጣንን ሳይለቅም ይባላል። እሺ ብላ እስከ ምሽቱ 12 ሰዓት መጾም ጀመረች። ሳምንት እያለ 10 ቀን እያለ ቀኑ እየቀረበ ሲመጣ መጨረሻ ላይ 15 ቀን ሲሞላው ይቺ ሴት ቤቱ መታ እግሩ ስር ወድቃ ይቅር በለኝ ሐሳቤን ቀይሬያለሁ አለች። ሐሳቧን ያስቀየራት ምንድን ነው? ጾም። ወታጸምም ኩሎ ፍትወታ ተዘሰገ የስጋን ምኞት ጸጥ ታደርጋለች። አሁን ሰሞኑን ሰይጣን መድረሻ ካበረራች ጨምቆታል። ባይንፎም እኔ ቫኬሽን ይወጣ ይመስለኛል። ግምት ነው ደግሞ እንዲያለ እንዳቱ ለምን ከሚጾም ሰው አፍ እሳት ይተፋል። ሰይጣን አሁን ይህን ሰሞን ጨምቆታል። ሌላ ቀን የማይጾመው ሰው ራሱ ይጾምበት፣ ሌላ ቀን የማይጸለየው ሰው አባታችን ነው ይላል። ጨምቆታል ሰይጣን። አይን ጾም መድረሻ ነው። ችግሩ ሲፈታ አብረን ነው ሲፈታ ችግሩ እሱ ነው። እግዚአብሔር ሲፈታ አብሮ ከመፈታት ይሰውረን። ግን ይህችን ሰሞን መድረሻ ያጣል። ኃይል የምናገኝበት ወቅት ነው ጾም። አቤቱ በተለይ ደግሞ ለምክንያት ከጾማችሁ በተለይ እግዚአብሔር ከመጾማችን በላይ የጾምንበት ምክንያት ነው የበለጠ ደስ ነው። ዝም ብሎ ከምግብ ከጥሉላት መላልት ከስጋ ከቅቤ መከልከል እሱ መጽሐፍ ቅዱስ ላይ ያለ ነው፣ እናደርገዋለን። እሱ አልከለከለን። ቅዱስ ያሬድ ግን አይኑን ይጾም ይላል። ምን ይጾም? አሁን ሰሞኑ ሆዳችን ይጾማል፣ አይናችን ይጾማሉ። እስኪ ስልካችንን ለምን አያርፍም? ሰሞኑ ስልካችን ለምን አያርፍ? በአውራ ጣታችን ስንጠለቁለው የምናመሸው ስልክ እሱም ይረፍት፣ እኛም እንረፍት። ባትሪውን ትንሽ ሴቪያ አይን ይጹም። እማናየው ነገር አለ እንዴ? እንመርጣለን እንዴ? ዘንድሮ እድሜ የሚላለን እንዴ? ዘንድሮ የምናየውን እንኳን መርጥ። ሁሉ ነገር ደግሞ ገበያ ላይ አይን ይጹም ክፉ ከማየታል
ጆሮ ደግሞ ይጹም። ድፈኑት መጥጥ አይደለም የምትመርጡትን ስሙ። እስቲ አይናችሁ መጽሐፍ ቅዱስ ያንብብችን ሰው እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥን ማረፍ ይበል። ስብከት ስሙበት። እንጹም በአይናችን በጆሮአችን። መዝሙር እንስማስ። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ ይፈወስ። እያንዳንዱ ሰውነት ይጹም። እንዲህ ሲሆን እግዚአብሔር ደስ ነው። አለዚያ ግን ምን አይነት ጾም ነው የጾማችሁት ይላል እኮ ትንቢተ ኢሳይያስ ምዕራፍ 58 ላይ። እንዴት አይነት ጾም ነው የጾማችሁት? ለካ ጾሙም እግዚአብሔርን ማሳዘናል። ከዚህ ሰው ምን አይነት ጾም ነው የጾማችሁት ይላል እግዚአብሔር። ምን አይነት ስብከት የሰበካችሁት? ምን አይነት ቅዳሴ የቀደሳችሁት? ምን አይነት አገልግሎት ነው ይላል ለካ እግዚአብሔር። እንደዚህ ከመባል ይሰማል። ለምንድን ነው መጾም ያለብን? ይህንን ነግሬያችሁ አበቃለሁ። ክርስቶስ ለምን መጾም እንዳለበት ሲናገር ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። ስለምን? ስለ ጽድቅ እለ ይርህቡ ወይጸሙ በእንተ ጽድቅ። በእንተ ጽድቅ ስለ ጽድቅ ነው። ብዙ የጾም ምክንያት አለ። ሰው ለምን ይጾማል? አንዳንድ ሰው ለሌላ ሰው ለመታየት ብሎ ይጾማል ይላል ክርስቶስ። እንደ ግብዞች አትጹሙ፣ በሰው ሊታዩ ይጾማሉ አለ። አብረዋችሁ የሚሰሩ ሰዎች ሲጾሙ ስታዩ አቤት ያሳፍራል፣ እኔ ከመሃል ተለይቼ መብላት የለብኝም ብሎ ሰው እንዲያየው ይጾማል። ለታይታም ይጾማል። በጣም እየጾሙ ግን ሰው ካላየ ቅር እንዲላቸው ካላወሩ በሽምብራ ሊጾሙ ይችላሉ ሰዎች። እንደው በቃ ይችላሉ ጾም ቆሎ እየበሉ እየጾሙ ግን ሰው እንዲሰማ ይፈልጋል። በቀጥታ በሽምብራ ይጾማሉ አይሆን በተዘዋዋሪ ነው። አንተ ሽምብራ ትወደው እንዴ ይላል። በቀደም ለዚህ ለጾም ብዬ ስገዛ ይሏ አንድምታው የምትጾመው በምንድን ነው? ወቁልኝ ያንዳንድ ሰው ትልቁ ያዋል። እኔ ጥሎብኝ ለድሃ መርዳት ወዳለሁ፣ ግን እረዳለሁ ብዬ ማውራት አልወድም። እንግሊዞች ምን እያሉ ነው? አይገር ትትናውን እንዳይቀር ትቢቱ እንዳይቀር እጅ ታጥባቂያት መስራት እንደ ጲላጦስ ነው። ከደሙ ምንድን ነው ያለው? ትሁትም ነኝ ትዕቢተኛም ነኝ። እና ጾም ለታይታ ሲጾም ደስ አይለውም እግዚአብሔር። እንደ ግብዞች አትጾሙ፣ ለሰው ልትታዩ አትጾሙ ማለት እግዚአብሔር እንዲያት ይህ አዋጅ ጾም ነው። አሁን አብይ ጾም ሰው እንዳይ ብላ እያልኳል እኮ እውነት ነው ብሎ ይሆን ይበላል አለ። ይህ አዋጅ ነው። ጾም ካልጾም እሱ አይደለም። ግን ሀሳብ የምታደርግበት ምክንያት ለታይታ ከሆነ እግዚአብሔር ያዘ። አንዳንዱ የሚጾምበት ምክንያት ለቆጠባ ይጾማል። አሁን አንዳንድ ሰው አብይ ጾም ሲመጣ በቃ የቁርስ ወጪን ዘጋውላ ምሳም የለም። እንዲህ አይነቱ ሰው በምሳው የከበረ ይሉታል አባቶቻችን። በምን የከበረ? በቃ አብይ ጾም መጣ ወጪ ቀነሱ አይደለም። የምትበላው ለድሃ ስትሰጥ ነው ጾም ነው። እንደዛ ሲሆን ነው ደስ የሚለው እግዚአብሔር። እህቶቻችን ይቅርታ አድርጉልኝ፣ በርካታ እህቶቻችን ለተክለ ሰውነታቸው ማማር ብለው ጾማሉ። አይጾም አንጀታቸው እስኪታወቅ ውሃ ብቻ እየጠጡ ለውበት ማለት ነው። ሲያጌጡ መላመቱ እንዳለ ለውበት ነው። አንጀታቸው ይሄ የጽድቅ አለ ዳይት ነው እንጂ ፋስቲንግ ያባል ጾም አይደለም። እግዚአብሔር አይከምርበት። ምን ሲሆን ነው እግዚአብሔር ደስ የሚለው? ስለ ጽድቅ ስንጾም፣ እግዚአብሔርን ሽተን ስንጾም፣ ይቅርታውን ምሕረቱን ሽተን ስንጾም፣ ይህንን ጾም የይቅርታ ያድርገን። እስቲ አሁን ለምንድን ነው የምትጾሙት? በዚህ ጾም የትኛውን ችግር ልትፈቱ ነው? ምንድን ነው አሁን በዚህ ጾም የምታስተካክሉ? ጾም ሲገባ በነገራችን ላይ በአጀንዳ ነው መጾም ያለበት። በዚህ ጾም ይሄን ጉዳይ ጨርሳለሁ ብላችሁ ጾሙ። መጽሐፍ ቅዱስ ላይ የተጾሙ አጽዋማት በሙሉ አጀንዳ ናቸው። ክርስቶስ የጾመው ለአርአያ ነው፣ ለእኛ ምሳሌ ሊተው ነው፣ ዲያብሎስን ድል ሊነሳ ነው። ፈጽሞ ነቢያት ጾመዋል። ውረድ ተወለድ ሌሎች ነው፣ ወረደ ተወለደው አጀንዳ እና አስቴር ጾመዋል። የነነዌ ሰዎች ጾመዋል። ምህረት ፈልገው ነው አግኝተው በአጀንዳ ነው የሚጾሙ። ገንዘብ አልበረክት ያላቸው ሰዎች የጾሙ አሉ መጽሐፍ ቅዱስ ላይ። እስቲ ገንዘቤን አበርክተው ተብሎ ይጾሙ። አንዳንዴ ደሞዛችሁ የት እንደገባ ግራ ይገባችሁ። ብር እጃችሁ ላይ ብትን ይላል።
ሰው ምን አድርጎብኝ ነው? አዙሮብኝ ነው፣ አስደክሞብኝ ነው። ጾም ዝም ብሎ ያስተካክላል። የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል። ይችላል። አትጨነቁ። የማይፈታ ችግር የሚፈታው በጾም ይህ እኛ አይደለም ያለ። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ ተጽፏል። ብዙ ጊዜ ማቴዎስ 17 ሲባል የምናስታውሰው ጌታችን 3 ደቀ መዛሙርቱን ይዞ ለረጅም ተራራ ወጣ ይላል። ጴጥሮስ ዮሐንስን እንዳያቆመን ታቦር ተራራ ላይ ፊቱ እንደ ብርሃን እንደ ፀሐይ በራ፣ ልብሱ እንደ በረዶ ነጭ ሆነ። ይህን ታሪክ እናውቃለን። ጌታ ወደ ተራራ የወጣው 3 ሐዋርያት ይዞ ነው። 3 ሐዋርያት ሲወጡ ስንት ይቀራሉ? 9 ይቀራሉ። 9 ደቀ መዛሙርት ከተራራው ስር ነበሩ። አንድ ችግር ገጥሟቸው ጭንቀት ነገር ነው ይገርማቸው። እዛ ብርሃን እየበራ ነው፣ እነሱ ሲጨልሙባቸው። ምን መሰላችሁ? አንድ ሰውዬ ጋኔን የተያዘ ልጁን ይዞ ወደ ክርስቶስ መጣ እንዲፈወሰው። ይዞት መጣ። ጌታ 3ቱን ደቀ መዛሙርት ይዞ ተራራው ተፍለየ። ያሉ ደቀ መዛሙርት ስንት ናቸው? ደቀ መዛሙርት ደግሞ አጋንንት የማውጣት ስልጣን አላቸው። ሄደው አጋንንት ስለ ስም ተገዙልን ብለው መጥተው በክርስቶስ ነግረውታል። አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ብሏቸው። ስለዚህ አጋንንት ያወጣል። ስለዚህ ጌታ ባይኖር ተማሪዎቹ ደቀ መዛሙርቱ ያወጡልኛል ብሎ ይህ ሰውዬ አመጣውና ያንን ልጅ እባካችሁ ይህንን ርኩስ መንፈስ አስወጡልኝ። አሁን ያለንበትን ጾም ሁላችንም መጾም ያለብን የሆነ ችግር ለመፍታት አምላካችን ይህንን ታላቅ ጾም ኃይለ አጋንንትን ድል የምንነሳበት ከእኛ ሊርቅ ያልቻለው ዝተን አለቀን ያለ ሱስ፣ አለቀን ያለ ኃጢአት፣ አለቀን ያለ ልማድ የምንላቀቅበት ጾም ያደርገናል። የሰማነውን በልቦናችን ያሳድረን።